ስትፈልግ ገንዘብ የምታገኝበት ፕላትፎርም ስለሆነ ለአዶናይ ቀንቶታል። በተረፈ ቢቆም ቲክታክ ቢቆም ድጋሚ ወደ ልመና እንደሚመጣ 100% እርግጠኛ ነኝ። ምክንያቱም ስራ አይወድም። ስራ ምንም የማይወድ ልጅ ነው። ይሄ ስራ የማይወድ ልጅ አድርጋ ያሳደገችው ልጇን እንትን አትሆነውም። እናቷን መረጠችለትም ብለን ለመናገር ትንሽ ትክክል ያልሆነም ንግግር ነው። እናትየው ከመምጣቷ በፊት ያኔ ሴጋ እያለ ምናምን በሚሰቃይበት ሰዓት የት ነበረች? አትመርጥለትም ነበር? አትደረውም ነበር? ወንድ ከሆነች ጎበዝ ከሆነች አታረገውም ነበር? አላረገችውም። እድሉን ተጠቅሞ በሰዎች ዘንድ የኢትዮጵያ መንግስትን ባመቻቸለት አዲስ አበባ ላይ ባለው ኮሪደር ምናምን እንግዶችን እያመጣ በሰራው ስራ ፎሎሩ ጨመረ፣ ታዋቂነቱ ጨመረ። ከዛስ በኋላ ብቻውን በነበረበት ሰዓት ከሆነ ሞራል ካላት ሴት ልጆች አሏት። ሴት ልጅ ደግሞ የወለደ እንደዚህ አይልም። ሴት ልጆች አሏት። ይኸው አይናቸውን አፍጠው ያለ እድሜያቸው ቲክታክ የሚሰሩ ልጆች አሏት። እነሱን የወለደች እናት ጃኒን የመናቅ ሞራል አላት እንዴ? ጃኒን አትሆኖም የማለት ሞራል አላት? ልጆቿን እኮ እያየናቸው ነው። አዲስ አበባ ሲመጡ ይቅርታ አድርጉ፣ 77 የደረቁ ደረቆች ሆኖ ነው የመጡት። እንጀራ ያዩት ከጃኒ ጋር ቁጭ ብለው ነው የበሉት። ልንገርህ በደንብ አድርጌ በደንብ መንገር ስላለብኝ እሷ ማን ስለሆነች ነው ጃኒን አናንቃ የእሱም አትሆኖም ልትል የምትችልበት ምንም ሞራል የላትም። እያየናቸው ነው እኮ እህቶቹን እያየናቸው ነው፣ ወንድሙን እያየነው ነው እኮ። አንድ ሁለት ምን ተናግረሃል? አደጋው ከደረሰ በኋላ የሱስ ወንድም አብሮታን ነበር እንዴ? ህፃን ልጅ ነው እንዴ? እንደዚህ አይነት ወገንተኝነት ሲኖር ግን አዶናይ በደንብ አድርገን እንቀጠቅጧለን ከነ ቤተሰቡ። እንዲህ አይነት ወገንተኝነት ካመጣ እኔም የጃኒ እህት ነው መሆነው፣ ገብቶሃል? የጃኒ ቤተሰብ ነው መሆነው። ስለዚህ ይሄ ትክክል አይደለም። ወንድሙ አብሯት ሄደ፣ አብሯት ተዝናና፣ አደጋ ደረሰበት። ኧረ እባክህ ህፃን ልጅ ነው እንዴ? ህፃን ልጅ እኮ አይደለም ወንድሟ። ይሄው እያመጣው እኮ ከነ ክራንቹ እኮ ቪዲዮ እያሰራው ነው ያለው። ከነ ክራንቹ እኮ የሆነ አዳራሽ እያየናቸው ነው ያለው። ስግብግቦች፣ ይቅርታ አድርግልኝ፣ ለመታመምና ለመታከም እንኳን ጊዜ የሌላቸው ናቸው። ይሄ ጊዜ ለራሳቸው የማይሰጡ እናትየው እነዚህ ያለ እድሜያቸው ቲክታክ እየሰሩ እየመጡ አዳራሽ ላይ የሚሳሳሙ ሴት ልጅ የወለደች እናት ጃኒን የመናገር ሞራል የላትም። አትሆንህም ብላ የመጥላት ሞራል የላትም። ጃኒ ናት ሰው ያደረገቻት። በጃኒ ምክንያት በተዘጋጁ መድረኮች ነው የአዶናይ እናት ያየናት። እንደዛ ብላችሁ የምታስቡ ከሆነ የአዶናይ እናት የት ነበርሽ? ብቻውን ሲሰቃይ የት ነበርሽ? አዶናይ እርዳታ ሲለምን ከኢትዮጵያ ሕዝብ የት ነበርሽ? በብቸኝነት ሲሰቃይ ሀገር ውስጥ ገብቶ የት ነበርሽ? ሲታወቅ አገር ሲያቀው ሰዎች አጠገቡ ሲሆኑለት በጃኒ ምክንያት የጃኒ ፎሎወር ጠቅላላ ወደ እሱ ሲገለበጥለት ነው እኮ እናትየው ጎንና ጎኗን አይታ ስትጠግብ ጃኒ ነው የገላመጠቻት። መቼም እና መቼም እንደዚህ አይነት እናቶች እንዲኖሩልን አንፈልግም። እንደዚህ አይነት ባለጌ እናት ያውም ሌሎች ልጆች እያሏት ሴት ልጆች እያሏት ያለ እድሜያቸው ከ18 ዓመት በታች ሆነው ቪዲዮ የሚሰሩ አዳራሽ ውስጥ የሚሳሳሙ ልጅ የወለደች እናት ጃኒን የመናቅ መብትም ሞራልም የላትም። በደንብ አድርጌ መንገድ ስላለብኝ አደጋው ለደረሰበት ሄደ ወጥቶ ሲንቀለቀል፣ እንደውም ጃኒን እንድትጎዳ መኪናዋ እንዲጎዳ ያደረገብን እንደውም ልንገርህ የአዶናይ ወንድም ነው፣ ሊከፍላት ይገባል። እንደውም ደብ እናድርጌ ነው የምነግርህ። እንደ በደል ሰው ስለሌላት እሱ ቤተሰቦቹን ሰብስቦ ቶሎ ብሎ ስህተተኛ እንድትሆን ያደረገባት ጃኒ ላይ ነው አይደለ? እንደውም ሴት ሆና ሴትነቷን ተጠቅሞ አደጋ እንዲደርስባት ያደረገው የአዶናይ ወንድም ነው። ድብና አድርጌ ልንገርህ፣ የሚናገርላት ስለሌለ ፕሮጀክት ሊያደርግላት የሚችል ስለሌለ ገብቶሃል? ስትናገርም ባያንቃታል። ልጅቷ መናገር አትችልም። እሱ ግን ጥሩ አፍ አለ፣ ወንድሙ አለ፣ እህቶቹ አለ። ኧረ እባክህ እውነትህን ነው። እንደውም አደጋ እንዲደርስባት ያደረገው እሱ ነው። በደንብ አድርጌ ልንገርህ፣ ሆን ብሎ የእናቱ ምክር ሰምቶ እንዲለያዩ ፈልጎ አደጋ እንዲደርስባት ያደረገው የአዶናይ ወንድም ነው። ተልኮ ተሰጥቶት ምናልባት ከእናቱ ሊሆን ይችላል፣ ከቤተሰቦቹ ሊሆን ይችላል፣ ከዜማም ሊሆን ይችላል። በደንብ አድርጌ የምነግርህ እንደዚህ አይነት ነገር የምትናገር ከሆነ ሉሌ ትክክል አይደለም። ከዛ በፊት እናንተ ነገር ያለው እናቷ አልወደደችም ምናምን ማለት አትችልም። እናቷ አልነበረችም። ያገኘችው ሜዳ ላይ ራቆቱን በብቸኝነት ሲሰቃይ ነው ያገኘችው። እቅፍ ድግፍ አድርጋ ሰው ፊት ያቀረበችው ጃኒ ናት። በርጤሜዎስ ላልከው በርጤሜዎስ ብሎ ሲመሰክር አላየሁኝም። ከበርጤሜዎስ ጋር ቪዲዮ ሲሰራም አላየሁትም። ራሱም ጭምር የተናገረው በብቸኝነት ከጎኔ የነበረችው እናቴ ናት አላለም፣ እህቴ ናት አላለም፣ ወንድሜ ነው አላለም፣ ወይም ዘመዶቼ ወይም ዜማ አላለም። ያለው ጃኒና ጃኒ ብቻ ናት። ስለዚህ የሚናገርላት ስለሌለ መጥቶ አደጋ የደረሰበት ብላችሁ እሱ ለወንድሙ አግዞ እናት ለልጇ አግዛ ጃኒ ላይ እንደዚህ አይነት ነገር የምትሰራ ከሆነ
ሁላችንም ከጃኒ ጎን እንቆምና እንደውም አደጋ እንዲደርስበት ያደረገው ወንድሟ ተልኮ ተሰጥቶት ነው። ድብና አድርጌ ነው የምነግርህና ሉሌ ሁል ጊዜ የምቃወመ ፓርቲ ይሄ ነው። ስለ አዶናይ የተናገርከው ትክክል ነው። ሌሎቹ መመከር አለባት። ልክ ነህ። ያደረገችው ነገር እንደ ተቀባይ ህዝብ ተቀባይነቷ መስተካከል አለበት ያልከው ሁሉ ትክክል ሆኖ ነገር ግን እችን ግን መስተካከል አለበት። የአዶናይ እናት መምረጥም ማስመረጥም መብት አላት ብዬ ስለማላስብ ትክክልም ስላልሆነ እንደዚህ አይነት በ10 ምናምን ዓመታቸው በቲኔጀር ሚንዘላዘሉ ሴት ልጆችን ይዛ መታ ጃኒን ግን የመውቀስ መብት ስለሌላት ነው። አመሰግናለሁ ስላዳመጣችሁ። ዋው ቴንኪው አሚን። አሪፍ ንግግር ነው የተናገርሽው። ቀጣይ ማን ነው? ለምለም እንትና ስጭው ለ44 ገብተዋል እና እንዲ አለች እኮ አይደል? እንትና ማነች ከታች አለችዋ? የእሱ መሰለች መሀናይ ነው። አይ ትቀጠል ግድ የለሽ ምትል ኦኬ። 44 ቤተሰቦች አንዳንድ ቁጥር ጻፉ ማለት የለም የሚያጠቃ እና አንድ ልውል ያሉ ልውል ደግሞ በዚህም በዛም እየተጫወተ ነው። ሌላ መከላከል የለም። ይሄኛው መጥተዋል ወንድማችን። አንቺ ግን በየትኛው በኩል ነው ያለሽው? አንቺ ራስሽ የ44 ነሽ ወይስ ቤት በኩል ነሽ? እኔ እይታዬ ላይክ ሉሌ የሄደበት መንገድ ነው። እሷ ጋርም ያለውን ነገር መደበቅ አልፈልግም። እሱ ጋርም ያለውን ነገር ስህተቱን መደበቅ አልፈልግም። ማመዝነው እንስማሽ እስኪ ቀጥይ። አንቺ ተጠቅሞ ማመዝነው የምትይው ከወፍጮ ቤት ነው እንደሚዛኑ ነው ያመጣሽው? አልገባኝም። እስኪ ሀሳቡ ላይ እናተኩር። እንትን የለውም ኮፒ ሊንክ አድርጉ ጋይስ። ተንቀሳቀስ ቅዳትራሽ ነው የሌለው። እንዴት ነው ኮፒ ሊንክ አድርጉ ጋይስ። እኔ ያው ሄደና አንድ ሰው ያስገባኝ እያልሽ ያልሰዋል እና አስገቡት። ማመሰለሽ ቆይ ቦምብ ያስገባል እሱ እያየሽ ነው። ያ እኔ አዶናይ አይቻልም። እንደዚህ ነው ከልክለናል። እዚህ ቤት ለየት ያለ ቤት ነው እና ተሳስተ ስክሪኑ እንዳትነካ፣ ኮፒ ሊንክ እንዳታረግ፣ ታብታብ እንዳታረግ፣ ጊፍት እዚህ ቤት መስጠትም አይቻልም። እንዳትነኩ ስክሪኑን በተለይ አዶናይ ደጋፊዎች በዚህ በቀኝ እጃችሁ እንዳትነኩ ስክሪኑን አልፈልግም። ማናችሁም ኮፒ ሊንክ እንዳታረጉ። ተው ረፉ። ይበቃል። ቤት ያፈራው የተወሰነ ያለው በቂው ነው። የሚገርም ኩራት ያለበት ቤት ነው። ለየት ያለ ቤት ነው። ለየት ያለ ቤት አንቀበልም። እንመልሰዋለን። አንበሳውን እናባርረዋለን። አይቻልም። እና ሁላችንም ኮፒ ሊንክ እንዳናረግ ታብታብም እንዳናረግ ዝም ብለን ብቻ በስነ ስርዓቱ ሳንሰዳደብ ከስድብ ውጭ ብሽሽቅ የሌለበት ውይይት እናድርግ። ጤናማ ውይይት። አማራዊ አንዳንድ አበባውንም ጣልጣል እያረጋችሁ እናመሰግናለን። ኖ አይቻልም። አበባ ጭራሽ አይቻልም። እዚህ ቤት አይቻልም። በታምር አይቻልም። ማሂ መቀጠል ትቻለሽ ሀሳብሽን እና የአንቺ ሀሳብ ጥሩ ነው። ደግሞ እንሰማዋለን የአንቺን ሀሳብ ነው። እኔ ኛል ግን ያው በሁለት አንግል ነው ማየው። እሱ ወደ ኢትዮጵያ ከመጣ በኋላ ጃኒ ነች አጠገቡ የቆመችው። ይህንን እንትን አክሴፕት አረጋለሁ። ነገር ግን ልጁ ጃኒ ሳያውቅ በፊት አዶናይ ማንም አያውቀውም ወይም ደግሞ ይቅርታ ማሂ አንድ ማስታወቂያ ስላለ ነው እና ያው እኔ አላወራም ብዙ ጊዜ እዚህ ቤት ስትመጡ ይቅር ይበለኝና የሚባሉ ቃላት መጠቀም አይቻልም። የምትመጡት ለቡጨቃ ነው፣ እየቦጨቅን ያለ ነው። በስነስርዓት ተዘጋጅታችሁበት ነው። ይቅር ይበለኝና የሚባል ነገር ቃላት መስማት አንፈልግም። አምናችሁበት እኛን ጥሎ ራስን ማዳን አይቻልም። አየህ እኛን አደጋ ላይ ጥሎ ራስን ማዳን አይቻልም። እና እባካችሁ አስተካክለን አምነንበት እንግባ። ወንጀል ነው እየሰራን ያለ ነው። ሰው መቦጨቅም ወንጀል ነው። ያው ለእኛ መረጃም ሊሆን ይችላል። ትክክል ነው። አውቀን መተን እናወራ በተቻለን አቅም። ይቅር በላይ የሚባል ነገር የለም። እኔ ይቅር አልላችሁ ማናችሁ ነው። ወንጀል ነው እየሰራን ያለ ነው። አምነንበት ነው የገባ ነው። ተቀበልኩ። ሌላው መረጃም ከሆነ ይስማ። እሺ ቀጥይ አንቺ። ከዛ ለእህታችን ከታች ያለችው ማህናይ እና እሱ አዶናይ ታዋቂ አልነበረም። ጃኒ እኔ ይሄኛው ፓርት አይዋጥልኝም፣ ግን የተወሰነች ፓርቱ ላይ በነገራችን ላይ ይቅርታ፣ በጣም ይቅርታ፣ ዛሬ ተንቀጨቀስኩባችሁ። በነገራችን ላይ እዚህ ቤት ተከትክታ ነው ጂጂ። በነገራችን ላይ እዚህ ቤት ተከትክታ ነው ጂጂ አጠማማቂጧ የተስተካከለላት ትንሽ በስሱ ቢሆን እና ብዙ ሰዎች ተስተካክለዋል። እዚህ ቤት ከትክታ ነው ብጨቃ ስለሆነ። እሺ ቀጥይ።
በነገር ላይ ያው ተለያይተዋል ብለን እዚህ ቤት አውርተን ነበረ። ካስታወስክ ቦምብዬ አላመኑንም። ያው በኋላ ላይ ሁለቱም መግለጫ ሰጡ። ውሸት አናወራም ነው በአጠቃላይ። እና እኔ ወደ እንትኑ ስገባ ሉሌን ነው እንትን የምለው ቢካዝ እሱም የተወሰነ መጥፎ ጎን አለው። ነገር ግን ጃኒን ተንተርሶ ወደ ሙቭ ሲያደርግ ወደ ኢትዮጵያ የሆነ ታርጌት ነበረው ባይነኝ። አስቦበታል። ወደ ጃኒ ሲጠጋ አይቷታል። ቢካዝ ካያችሁት ልጁ በጣም ስማርት የሆነ ነው አካሄዱ ምናምን። እንደማንም ሳይሆን አይቶ በምን ልክ መጠቀም እንዳለበት ማን እንደሚጠቅመው እንደሚችል አስቦ የሚራምር ልጅ ነው ባይነኝ። ቢካዝ ከዛ ሄደ ተዋጣለት። የሆነ ሰዓት እንደውም የሀብታም ልጅ መሆኑን ራሱ አናቅም ነበረ። በኋላ ላይ ነው ሰፕራይዝ ያደረገን። ጥሩ ቤተሰብ እንዳለው አናቅም ነበረ። እኔም እናንተም። ወደ ኢትዮጵያ ሄደ፣ ጃኒን ያዛት። ከዛ ሜንሽኑን ግብ ሲያደርግ ለቀቃት። ይሄ ነው ጨዋታው። ምንም የሚካድ ነገር የለም። ነገር ግን የሄደበት መጀመሪያ መንገድ ኢቨን ቤተሰቡን እንኳን አላሳወቀም ነበር። የጥሩ ቤተሰብ ልጅ እንደሆነ እንኳን አላሳወቀም። ላይክ ሚስኪን ማንም ከጎኑ እንደሌለ በራሱ መንገድ እንደሚሄድ ምናምን ነበረ ህዝቡ ውስጥ የገባው። ገባችሁ? እና በይበልጥ እንዲያንሰራራ ኢትዮጵያ ውስጥ እንዴት መንቀሳቀስ እንዳለበት ጃኒን ታርጌት ታደረገ። ዛሲት የሚካድ ነገር አይደለም። እሷ እዛ ጋ በህዋነት ተጎድታለች። አሁን ደግሞ ጥሏት ሲሄድ እኔ የመጀመሪያ በቀደም ስንናገር ቦምብዬ የሆነ የእውቀት ነገር አለ አይታይባትም፣ ደፋር ምናምን ነገር ብትሆንም ግን አንዳንድ ቦታ ላይ ዝም የምትልበት ፓርቲ ይበዛል። ያ ነገር ልክ አይደለም፣ መንቀሳቀስ አለባት። ኤዱኬሽን ጥሩ ነው በሚለው እዚህ መታ አድርገናታል። ነገር ግን አሁን እሱ ትቷት ሲሄድ አንድ ወንድ ልጅ ሪሌሽንሽፕ ኖሮት ከዛም በኋላ ላይክ እንደ ወንድምሽ ነኝ ሲለኝ ለእኔ ሁለተኛ ሞቴ ነው። እንደ ወንድምሽ ነኝ በአስፈላጊ ሰዓት ጥሪኝ ማለት እኔን እኮ ኦልሬዲ ገሎኛል። በዚህ ንግግሩ ብቻ ልል የፈለኩት ምንድነው ሜንሽን ነበረው። እሷን መያዝ ነበረበት። ያዘ፣ ተሻገረ። ልጁ በፊትም ፖቴንሻል አለው። አዎ አለው። በራሱ የሚሄድበት መንገድ ህዝብን የማሳመን ብቃት አለው። አዎ አለው። ይበልጥ ደግሞ ተጠቀመባት። ዛሬ እኔ ለእሷ ነው የምቆመው። ቢካዝ ጥሏት እንደሄደ ጃኒ ነጠላ ዝቅዝቃ እያለቀስሽ ነጠላ እንድትቋጭ አልፈልግም። በቃ ለምን ራቆቷን አትሄድም? ገባ? ያንን ታሪክ መድገም የለባትም። ሰው ተጠቅሞ እንደሄድባት እድል መስጠት የለባትም። በቃ ወደፊት መምጣት አለባት ባይ ነኝ። እሷ ምንድን ነው ያለችው? በቤተሰብም በሱ ቤተሰብ ይሆን እሱ ታርጌት ያደረገው ነገር ፋሚሊ እኮ የሆነ ነገር ሳይ ሪሌሽንሽፕ ላይ አሉበት እስከምንል ደረጃ እንትን አይልም። ልጁ ሙቭ አያደርግም በዚህ ፍጥነት። ወዲያው መግለጫ አይሰጥም፣ ወዲያው ምናምን አያደርግም። እና እንደ ሴትነት መቆም አለብን። ከእሷ ጋር መቀጠል አለባት። ማንነት ይሄ ነው ተውኝ ብላለች። ማንነቷን መቀበል መቻል አለበት። አቅም አላት። አዎ አቅም አላት። በአቅሟ መሄድ አለባት ባይነኝ። የእሱም ያው ተጠቅሞባታል ባይነኝ። ቴንክ ይህ ነው ለሚችለው። ቀጣይ እህታችን ትቀጥልና የአዶናይ ደጋፊ እህታችን ስላለ ወንድማችን እሱ ደግሞ ይቀጥላል። ከአንቺ ወንበር ስላለ መግባት ይችላል። አንድ ነጥብ መናገር የምፈልገው እሱ ቢዝነስ አይሰራም፣ እሱ የተጠቀመው ነገር የለም ላላችሁት ቤተሰቦቹም ወደፊት የመጡት ከተጠቀመ በኋላ ነው። ከዛ ውጭ ህዝቡ ለቪው እና ለላይክ ወይም ለፎሎወር በጣም መጓጓቱን አይቶ የሚሰራቸው ቪዲዮ ላይ ማለት ነው ገብቼ ቴሌግራም ላይ ሳየው ገንዘብ ከፍላችሁ ነው የምትገቡት። ይህንን ታውቃላችሁ። ጆይን ስትሉት ያለ ገንዘብ እናንተን ሄልፕ አያደርጋችሁም ልጁ። ፐብሊክ ላይ ግን ያችን ፖይንት አይናገራትም። ቫይራል የምትፈልጉ ቪው የምትፈልጉ እኔ ሄልፕ አደርጋችኋለሁ፣ እዚህ ጋር ግቡ፣ እንደዚህ ነው ምናምን ብሎ ብቻ ነው የሚያወራው። አሪፍ ሀሳብ ነው። ያንን እሱ የሚያግዘን ከሆነ ብለህ ቴሌግራሙን ጆይን ስትለው ገንዘብ ከፍለህ ነው ያችን ነገር የሚያግዝህ ማለት ነው። ምኑን ቪውህን፣ ላይክህን፣ ምን ኤቭሪቲንግ ፎሎ የሚስተካከለው በገንዘብ ነው። አንዳንዴ እኛ ላይ ስማርት አትሆኑ በጣም ማለት ነገሮች የማናያቸው ጆይን የማንል ወይ ዝም ብሎ ምናምን አንዳንድ ሰው አቴንሽን ላይሰጥ ይችላል። ግን በዚህን ያክል ልክ ነው አዶናይ ሲያደርግ የነበረው። ገንዘብ አይወድም፣ በደንብ ነው ገንዘብ የሚወድ። ኦኬ። እና ለእሱ ድጋፍ የምትሰጡ ሰዎች፣ እሱን የምትከላከሉ ሰዎች መብታችሁ ነው። ሀሳቡን እንደ ሀሳብ፣ በሀሳብ ልዩነት አንድነት፣ ሀሳቡን እንደ ሀሳብ የማንሳት የማውራት የመነጋገር ማንም ሰው መብት አለው። ማንም ማንንም ጅጃ ያደርግ። ገባችሁ? አትቃጠሉ።